ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስታቸው አዲስ አበባን ጨምሮ በበርካታ ከተሞች እያካሄደ ያለውን የኮሪደር ልማት ፕሮጀክት ለማጣጣል የሚሞክሩ ያሏቸውን ሀገራትና ቡድኖች ተቹ። የእናንተን ስራ ስሩ ይሄን ለኛ ተውልን ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ተመልክተነዋል። የአጣዬ መጀመሪያ ደረጃ ሆስፒታል አደጋ በደረሰባቸው ሰዎች ተሞልቷል። 31 ሰዎች ያደጋ ሰለባ የሆኑበት አሳዛኙ የዛሬው አደጋ በዜናችን ተመልክተነዋል። ባለፈው አንድ አመት ኢኮኖሚያ ሻጥርን ጨምሮ ህገወጥ እንቅስቃሴዎች ላይ ተሳትፈዋል የተባሉ 39000 ሰነድ አልባ የውጭ ዜጎች ተያዙ። በአማራ ክልል አሁንም ድረስ ወደ 4 ሚሊዮን የሚጠጉ ተማሪዎች ከትምህርት ገበታ ውጭ ናቸው። ከ2400 በላይ ትምህርት ቤቶች ደግሞ ዝግ ናቸው። ከ1000 በላይ ትምህርት ቤቶች ካላማ ውጪ ጥቅም ላይ እየዋሉ ነው የተመለከትነው ጉዳይ ነው። ኢትዮጵያ ነዳጅ የሚጠቀሙ ከባድ ተሽከርካሪዎችን ወደ ሀገር ውስጥ ማስገባት አገደች። የእንግሊዝ ቤተክርስቲያን አዲስ የመጀመሪያ ሴት ሊቀ ጳጳስ ሾመች። ጤና ይስጥልን እንደምን ውላችኋል። አሃዱን የሴድ ፖለቲክስ ዩቲዩብ ቻናላችን ነው። እነዚህንና የተመራረጡ እናንተን የሚመጡን መረጃዎችን አጠናክረናል። ናርዶስ አለማየሁ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ትላንትና ከሶማሌ ክልል መዲና ጅጅጋ ከተማ በቪዲዮ ባስተላለፉት መልእክት ጠቅላይ ሚኒስትር ዶክተር አብይ አህመድ የኮሪደር ልማትን ለማጣጣል የሚሞክሩ ያሏቸውን ሀገራትና ቡድኖች ማንነት አልጠቀሱም። ጠቅላይ ሚኒስትር አብይ ይህንን የተናገሩት የአሜሪካ መንግስት በኮሪደር ልማት ፕሮጀክት ምክንያት በ10 ሺዎች የሚቆጠሩ ነዋሪዎች መፈናቀላቸውን የሚገልጽ ሪፖርት ካወጣ ከቀናት በኋላ ነው። የኢትዮጵያ የኢንቨስትመንት አመችነት ሁኔታ የሚዳስሰውና በአሜሪካ የውጭ ጉዳይ መስሪያ ቤት የተዘጋጀው ሪፖርት የኮሪደር ልማት ከንብረት መብቶች ጥበቃ አንጻር ስጋት መደቀኑን አመላክቷል። አዲስ አበባን ጨምሮ ደግሞ ቢያንስ በ40 ከተሞች የተካሄደ ባለው በዚህ ፕሮጀክት ምክንያት በውጭ ዜጎች ባለቤትነት የተያዙ ቤቶችና ንግዶች ጠመንጃ ተደቅኖ ጭምር እንዲፈናቀሉ መደረጉን ነበር የገለጸው። ከይዞታቸው ያልተነሱ የንግድ ስፍራዎች ደግሞ ፊት ለፊት ባሉ መንገዶችን መፍረስ የተነሳ ስራቸውን የማይቻል ደረጃ ላይ እንደደረሰ እንዲሁም ደግሞ ከስራ እንዲወጡ እንደተገደዱ ያስረዳል። በኮሪደር ልማት እንግዲህ ፕሮጀክት ምክንያት የታየው ይሄ አካሄድ የባለሀብቶችን በኢትዮጵያ ኢንቨስት የማድረግ ፍላጎት እንደገደበ በአሜሪካ መንግስት የተዘጋጀው ሪፖርት አስፍሮ ነበር። ይሄ ሪፖርት ከወጣ ከቀናት በኋላ ታዲያ ወደ ሶማሌ ክልል የተጓዙት ጠቅላይ ሚኒስትር ዶክተር አብይ በክልሉ መዲና ጅግጅጋ የተከናወነውን የኮሪደር ልማት ፕሮጀክትና የአዳዲስ ቤቶች ግንባታ ጎብኝተዋል። በከተማዋ 60 ኪሎ ሜትር መንገድ እንዲሁም ደግሞ 10 ኪሎ ሜትር ደግሞ የሚጠጉ የእግረኛና የብስክሌት መንገዶች መገንባታቸውን የተናገሩት ጠቅላይ ሚኒስትሩ በብዙ ሺዎች የሚቆጠሩ አዳዲስ ቤቶች መገንባታቸው ነው እሳቸው ያከሉት። ጠቅላይ ሚኒስትሩ የኮሪደር ልማት ያልነው ስራ በመፍጠር የጭስ አልባ ኢንዱስትሪ በማነቃቃት የሰዎችን ያኗኗር ዘይቤ በማሻሻል እየተጫወተ ያለው ሚና በጣም ከፍተኛ ነው ብለዋል። መንግስታቸው እያከናወነ ያለው ከተማ የማስዋብ ስራ ታዲያ በሚቀጥሉት ቢበዛ 15 ወይም 20 ዓመታት የአብዛኛው ማህበረሰብ የመኖሪያ ስፍራ ከተማ እንዲሆን እንደሚያደርግ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ያስገነዘቡት። መንግስታቸው ደግሞ በከተሞች ያከናወነ ባለው ተግባር በአፍሪካ ምልክት ወይም ምሳሌ ተደርጎ መወሰዱንም ነው የተናገሩት። ብዙዎች ግን የኮሪደር ልማትን እንደሚጎበኙና ለመማር ጥያቄ እንደሚያቀርቡ አክለዋል ጠቅላይ ሚኒስትሩ። ይሁን እንጂ በተለይ ራቅ ያሉ አካባቢዎች የሚገኙ አንዳንድ አካላት የኮሪደር ልማትን ድንቅ ስራ እንደማይቀበሉ ጠቅላይ ሚኒስትሩ አስረድተዋል። ይህንን ስራችንን አይተው ሊያጣጥሉ የሚሞክሩ ሀገራትና አንዳንድ ቡድኖች የእናንተን ስራ ስሩ ይህንን ለኛ ተውልን፣ ይህ ሀገር ባለቤት አለው፣ ስራችንን ለኛ ተውልን ነው መልእክቴ ሲሉ በስም ላልጠቀሷቸው አካላትም ጠቅላይ ሚኒስትሩ መልእክት አስተላልፈዋል። እንደሳቸው ገለጻ ሀገራት ግለሰቦችና ቡድኖች የኮሪደር ልማትን በደስታ የማያዩት ለአፍሪካ ለኢትዮጵያ የጨቀየው ያላማረው ነገር በቂ ነው ብለው ስለሚያስቡ ነው። አንደኛ እነሱም ላይ ጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እንዲህ እያደረገ ነውና ለምን አትሰሩም የሚል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብሎ የማሰብ ችግር አለ ሲሉ ተደምጠዋል። እንደዚህ አይነቱ ሐሳብ ጆሮ መስጠት እንደማያስፈልግም ጠቅላይ ሚኒስትሩ አክለዋል። ለኛ የሚበጀንን የሚያስፈልገንን የሚጠቅመንን እኛንን የሚናውቀው ነው ያሉት ጠቅላይ ሚኒስትሩ ከኛ በላይ የኛን ልማት የሚያስብ ኃይል አለ ብሎ መጠበቅ የዋህነት ነው በማለት ነው የተናገሩት። መንግስታቸው ደግሞ በስንዴ ልማት ባከናወነው ተግባር ዓለም አቀፍ ሽልማት ማግኘቱን አስታውሰዋል። ሰሞኑን በደረሰ ዜና በአረንጓዴ አሻራ እንደዚሁ ከዓለም አቀፍ የተባበሩት መንግስታት ተቋም ኢትዮጵያ
ሽልማት አግኝታለች ሲሉ ጠቅላይ ሚኒስትሩ አክለው ተናግረዋል። በዛሬው ዕለት ባጣዬ የሚገኘው ሆስፒታል በተለያዩ ተጎጆች ተሞልቷል። ያጣዬ የመጀመሪያ ደረጃ ሆስፒታል ነው በእነዚህ ጉዳት በደረሰባቸው አካላት በኤፍራታና ግድም በሰሜን ሸዋ ወረዳ በዛሬው ዕለት በደረሰ በጣም ከባድ የመኪና አደጋ 30 ሰዎች ላይ ጉዳት ደርሶባቸዋል። መነሻውን ከየት ነው ያደረገው? ይሄ መኪና ከግሸን ደብረ ከርቤ ነው። በደረሰበት አደጋ ደግሞ በ30 ሰዎች ላይ ከባድና ቀላል ጉዳት መድረሱን የኤፍራታና ግድም ወረዳ ፖሊስ ጽፈት ቤት ነው በገጹ ያስታወቀው። አደጋው የተከሰተው መስከረም 23 ቀን 2018 ነው። አደጋው የተከሰተበት ስፍራ ደግሞ ሰሜን ሸዋ አማራ ክልል ማለት ነው። ኤፍራታና ግድም የሚባል ወረዳ ላይ ሆራ ቀበሌ ኩኩቢ የሚባል መንደር ውስጥ ነው። የምትመለከቱት ተሽከርካሪ በመታየት መልኩ ጉዳት ደርሶበት 31 ሰዎች ተጎድተው ወደ ሕክምና ተወስደዋል። የተሽከርካሪው መረጃ የሰሌዳ ቁጥሩ ኦሮ 96211 የሆነ ተሽከርካሪ ነው። ከመንገድ ወጥቶ ነው የተገለበጠው። ከዚህ መንገድ ስቶ ከወጣ በኋላ አደጋው ደረሰበት። በዚህ ምክንያት እንግዲህ በርካታ ሰዎች የጉዳት ሰለባ ሆነዋል። በተከታታይ በዚህ ወር እንኳን በርካታ የመኪና አደጋዎችን ዘግበናል። የመኪና አደጋ የተባባሰ የመጣ እጅግ መቋጫ የሌለ የሚመስል አደጋ ነው። የአደጋው መንስኤ ደግሞ የወረዳው ፖሊስ ጽፈት ቤት ኃላፊ ምክትል ኮማንደር መሐመድ መኮንን ናቸው የተናገሩት። አደጋው ሊደርስ የቻለው ተሽከርካሪው በጣም በከፍተኛ ፍጥነት ሲጓዝ ነበረ። በዚህ ፍጥነት ከተገደበለት ፍጥነት በላይ በመጓዙ ወይም በመሮጡ በመገልበጡ ነው ብለዋል እሳቸው። በአደጋው ጉዳት የደረሰባቸው 31 አካባቢ የሚሆኑ ሰዎች በዚሁ በኤፍራታና ግድም በአቅራቢያው በሚገኘው አጣዬ ነው። አጣዬ የመጀመሪያ ደረጃ ሆስፒታል ሕክምና እየተደረገላቸው መሆኑን ተዘግቧል። ለዚህ አደጋው ለተከሰተበት አካባቢ ቅርብ ነው የተባለው ያጣዬ ሆስፒታል ስለሆነ እዛ ገብተው እርዳታ እየተደረገላቸው ነው። አሽከርካሪዎች ከተፈቀደላቸው መጠን በላይ ባለመሮጥ ወይም ደግሞ ከመጠን በላይ ባለማሽከርከር የዜጎችን ሕይወት ባካችሁ እንታደግ የሚል መልእክትም ተላልፏል። በዚህ ምክንያት እንግዲህ የምትመለከቱት መኪና በደረሰበት አደጋ 31 ሰዎች ጉዳት ደርሶባቸዋል። ባለፈው አንድ አመት ብቻ ኢኮኖሚያ ሻጥርን ጨምሮ ህገወጥ እንቅስቃሴዎች ላይ ተሳትፈዋል የተባሉ 39000 ሰነድ አልባ የውጭ ዜጎች ተያዙ። ባለፈው አንድ አመት እንግዲህ 39000 የውጭ ዜጎች በህገወጥ ሰነድ ምክንያት ሲገለገሉ መያዛቸውን እየገለጸው ማን ነው? የኢሚግሬሽንና ዜግነት አገልግሎት ነው። እነዚህ ግለሰቦች ኢኮኖሚያ ሻጥርን ጨምሮ በህገወጥ ክንውኖች ሲሳተፉ የተገኙ ናቸው ብሏል የኢሚግሬሽንና ዜግነት አገልግሎት። የዚሁ የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር ጎሳ ደምሴ ማንኛውም ዜጋ ህጋዊ ቪዛና የመኖሪያ ፈቃድ እንዲኖረው ይገደዳል ሲሉ ገልጸዋል። ህጋዊ ሰነድ ሳይኖራቸው የሚንቀሳቀሱ የውጭ ዜጎች በአንድ ሀገር ኢኮኖሚ ጸጥታና ማህበራዊ እንቅስቃሴ ላይ ጉዳት እንደሚያደርሱ ይገልጻሉ። ይህንን ለመከላከል ደግሞ ባለፈው አመት 2017 39000 ሰነድ አልባ የውጭ ዜጎችን መያዝ ችያለሁ ብሏል የኢሚግሬሽንና ዜግነት አገልግሎት። ስለዚህ የተያዙት ሰነድ አልባ ሰዎች በኢኮኖሚ ላይ አሻጥርን የሚያከናውኑ ህገወጥ ማህበራዊ ክንውን ላይ የተሰማሩና የኢትዮጵያን ደህንነት በሚጎዱ ተግባራት ላይ የተሰማሩ ናቸው ተብሏል። አግባብነት የሌላቸው ሰነዶችን ጭምር የሚጠቀሙበት ናቸው። ምክንያቱም ኢኮኖሚያዊ ጥቅምን ለማሳካት ፖለቲካዊ ፍላጎቶችን ከግብ ለማድረስ የሚሰሩት ስራና እንቅስቃሴያቸው እንዳይታወቅ ከመፈለግ የመጣ እንደሆነ ነው እሳቸው የጠቆሙት ማለት ነው። አያይዘው ምንድነው ያሉት? እነዚህ ጉዳቶች ያለ ሰነድና ፍቃድ ሲከናወኑ ደግሞ በሀገሪቱ ላይ ጉዳት የሚያስከትሉ ስለሆኑ ጥብቅ የሆነ ቁጥጥር እየተደረገ እንደሆነ መናገራቸው ነው የተዘገበው። በዚህ የተነሳ 39000 ዜጎች በ2017 ብቻ ተይዘዋል። በአማራ ክልል አሁንም ድረስ ወደ 4 ሚሊዮን የሚጠጉ ተማሪዎች ከትምህርት ገበታ ውጭ ናቸው። ከ2400 በላይ ትምህርት ቤቶች ዝግ ናቸው። ከ1000 በላይ ትምህርት ቤቶች ደግሞ ከዓላማ ውጪ ጥቅም ላይ እየዋሉ ነው ተብሏል። በአማራ ክልል በሚሊዮን የሚቆጠሩ ተማሪዎች አሁንም ወደ ትምህርት ቤት መመለስ አልቻሉም። ይህን ተከትሎ ለችግሩ መፍትሄ ለማምጣት ደግሞ የትምህርት ሚኒስቴር፣ የአማራ ክልል ትምህርት ቢሮና ሌሎች የሚመለከታቸው አካላት በተገኙበት ከሚዲያ ባለሙያዎች ጋር ጭምር ውይይት ተደርጓል። ውይይቱ ላይ ደግሞ ንግግር ያደረጉት የክልሉ ትምህርት ቢሮ ኃላፊ ዶክተር መንገሻ ፈንታው ነበሩ። በ2018 የትምህርት ዘመን የያዝነው አዲሱ አመት እስከ መስከረም 20 በተደረገው የምዝገባ ሂደት ከ3.9 ሚሊዮን በላይ ልጆች እስካሁን ድረስ መመዝገብ አለመቻላቸው ነው እሳቸው የተናገሩት። እስካሁን ምዝገባ ያከናወኑ ተማሪዎች 3.4 ሚሊዮን ተማሪዎች ብቻ ናቸው። ይህም ይመዘገባሉ ተብሎ ከታቀደው 46% ብቻ ነው መሆኑን እሳቸው የተናገሩት። በክልሉ ከ2400 በላይ
ትምህርት ቤቶች አሁንም ዝግ ናቸው ይሄም ደግሞ ከ1000 በላይ ትምህርት ቤቶች ደግሞ ከተባለለት ዓላማ ውጪ ጥቅም ላይ ያዋሉ ነው ከትምህርት ገበታ ውጪ የሆኑ ልጆች የስነልቦና ጥቃትን ጨምሮ በርካታ ችግሮችን ያሳለፉ እንደሚገኙ አንስተዋል ይሄ ደግሞ ከሰሜኑ ጦርነት ጀምሮ ችግሩ አሁናዊ ግጭት ጦርነት በተካሄደባቸውና ዝናብ አጠር በሆኑ የአማራ ክልል አካባቢዎች ድርቅና የምግብ ውስንነት ተፈናቃዮችና ሌሎች በክልሉ ያሉ በጣም ተደራራቢ ችግሮች መንስኤ መሆናቸው ይጠቀሳል በ2016 የትምህርት ዘመን ከ5,600,000 በላይ ተማሪዎች ትምህርታቸውን ሲከታተሉ እንደነበረ ኃላፊው አንስተዋል ክልላዊና ሀገር አቀፍ ፈተናዎችን መውሰድ ከቻሉት ውስጥ ግን አብዛኞቹ የማለፊያ ውጤት ማምጣት መቻላቸውን የገለጹት ይሄም ተማሪዎች በግጭት ውስጥ እንኳን ሆነው ለትምህርት ትልቅ የሆነ ትኩረት መስጠታቸውን የሚያሳይ መሆኑን ገልጸዋል በመንግስት በኩል ግን በርካታ ስራዎች መሰረታቸውንም ይገልጻሉ እሳቸው ከዚህ ውስጥ ክልሉ በቢሊዮን የሚቆጠር በጀት መድቦ መምራንን የማብቃትና የማሰልጠን የትምህርት ግብዓቶችን የማሟላት ባለው ነባራዊ ሁኔታም ቢሆን በስራ ገበታ ላይ ለማይገኙ መምህራን ጭምር ደሞዝ መክፈል መሆኑን ተናግረዋል ሆኖም ግን አሁንም ድረስ ችግሩ በሚፈለገው ልክ መቀነስ ባለመቻሉ ሁሉም የበኩሉን አስተዋጽኦ ሊያደርግ እንደሚገባ አጽንኦት ሰጥተዋል በመድረኩ ላይ ደግሞ ንግግር ያደረጉት የትምህርት ሚኒስትር ዴኤታ ወይዘሮ አየለች እሸቴ ናቸው እሳቸው ምንድነው ያሉት በትምህርት ዘርፍ አዲስ የትምህርት ስርዓት ከመቅረጽ ጀምሮ በርካታ ስራዎች መሰራታቸውን አንስተዋል በዚህም ጥሩ ውጤት መምጣት መቻሉን ነበር የገለጹት ከዚህ በተለየ መልኩ ግን በርካታ ችግሮች መኖራቸውን ይገልጻሉ ሚኒስትር ዴኤታዋ ከነዚህ ውስጥ ምንድነው ችግሩ አንደኛው እድሜያቸው ለትምህርት የደረሱ ልጆችን ወደ ትምህርት ቤት አለመሄድ ነው ይሄ ችግር በስፋት የሚስተዋልበት በአማራ ክልል እስካሁን ድረስ በርካታ ተማሪዎች ወደ ትምህርት ገበታቸው መመለስ አልቻሉም በ2018 የትምህርት ዓመት በአማራ ክልል ወደ ትምህርት ይመለሳሉ ተብሎ ከታቀደው ውስጥ እንኳን ከግማሽ በላይ የሚሆኑት ወደ ትምህርት ገበታ መምጣት አለመቻላቸው ነው የተገለጸው ከብዙ ችግሮች አንፃር ማለት ነው ስለዚህ ሚዲያዎች ችግሩን በጥልቀት ከማንሳት ባሻገር የመፍትሄ አቅጣጫዎች ምንድናቸው የሚለው ላይ በስፋት መስራት እንደሚጠበቅባቸው ተጠቁሟል ከዚህም እንግዲህ ከሚጠበቀው በታች ነው ይሄ ማለት በአማራ ክልል አሁንም ወደ ትምህርት ገበታቸው የሚመለሱ ህፃናት ቁጥር ወደ ትምህርት ገበታቸው የሚመለሱ ተማሪዎች ቁጥር አናሳ ነው ኢትዮጵያ ነዳጅ የሚጠቀሙ ከባድ ተሽከርካሪዎች ወደ ሀገር ውስጥ ማስገባትን አግዳለች ጠቅላይ ሚኒስትር ዶክተር አብይ አህመድ ነዳጅ የሚጠቀሙ ከባድ መኪኖችን መስከረም 22 ጀምሮ 2018 ያዝ ነው ማለት ነው ትላንትና ማስገባት መከልከሉን አስታውቀዋል ጠቅላይ ሚኒስትሩ በሶማሌ ክልል ካሉት በአመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት በትላንትና ሁለት ሲመረቅ 1.3 ቢሊዮን ሊትር በአመት ያመርታል የተባለውን የፕሮጀክቱን ሁለተኛ ምዕራፍ ጠቅላይ ሚኒስትሩ አስጀምረዋል ጠቅላይ ሚኒስትሩ በፕሮጀክቱ ማብሰሪያ ስነ ስርዓት ላይ ባደረጉት ንግግር ምንድነው ያሉት ከዚህ ቀደም በአነስተኛ ተሽከርካሪዎች ላይ ተጥሎ የነበረው እግድ በከባድ ተሽከርካሪዎች ላይ መጣሉን ገልጸዋል ማለት ነው ትልልቅ መኪና ወይም ትራክ ወደ ኢትዮጵያ ስታስገቡ የነበራቸው ዜጎች ከዛሬ ጀምሮ ልክ ትንንሽ መኪኖች ከኤሌክትሪክ ውጪ ማስገባት ታግዶ እንደቆየው ሁሉ ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውንም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው ብለዋል ጠቅላይ ሚኒስትሩ በይፋ ጠቅላይ ሚኒስትር ዶክተር አብይ አህመድ በአንጻሩ ጋዝ የሚጠቀሙ ከባድ ተሽከርካሪዎችን ለሚያስገቡ ባለሀብቶች ከቀረጥ ነፃን ጨምሮ መንግስታቸው አስተማማኝ ድጋፍ እንደሚያደርግ ነው የተናገሩት በዚህ አመት ውስጥ እንኳን 2000 የሚጠጉ የአዲስ አበባ ከተማና ወደ ክልሉ የሚሄዱ አውቶቡሶች ከነዳጅ ወደ ጋዝ እንቀይራለን ብለዋል ቢበዛ በአንድ አመት ጊዜ ውስጥ እንኳን 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን ብለዋል እነዚህ 2000 አውቶቡሶች ሲቀየሩ በሚቀጥለው አመትስ የትራንስፖርት ዋጋ ቢያንስ በ50% ይቀንሳል ብለው ተናግረዋል ኢትዮጵያ ከዚህ ቀደም ለግል ጥቅም የሚውሉ ነዳጅ የሚጠቀሙ አውቶሞቢሎችን ወደ ሀገር ውስጥ ማስገባት አግዳለች ጠቅላይ ሚኒስትሩ ደግሞ በምርቃቱ ወቅት ባሰሙት ንግግር የፈሳሽ ጋዝ ፕሮጀክቱ ለኃይል ማመንጫና ለክሪፕቶ ማይኒንግ ስራዎች አስፈላጊ የሆኑ ግብዓቶችን ጨምሮ ሁሉ የሚያቀርብ መሆኑን ጠቁመዋል ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ፕሮጀክቱ የጋዝ ማምረቻ ብቻ ሳይሆን ለማዳበሪያ ማምረቻም ወሳኝ የሆነውን ግብዓት ያቀርባል ነው ያሉት በቅርቡ ከዳንጎቴ ድርጅት ጋር ስምምነት ላይ የተደረሰበትን የዩሪያ ማዳበሪያ ፋብሪካ እንዲሁም ደግሞ የነዳጅ ማጣሪያ ፋብሪካ የግንባታ መሰረት ድንጋይ ትላንትና መስከረም 22 ቀን በሶማሌ ክልል ጠቅላይ ሚኒስትር ዶክተር አብይ አህመድ አስቀምጠዋል
ወደ መጨረሻው መረጃ ለፍን ተወዳጆች የእንግሊዝ አንድ ቤተክርስቲያን አዲስ የመጀመሪያ ሴት ሊቀ ጳጳስን ሾማለች። ሳራ ሙላሊ ትባላለች። የእንግሊዝ ቤተክርስቲያንን በመምራት የመጀመሪያው ሴት በመሆን አዲሷ የካንተርበሪ ሊቀ ጳጳስ ተብላለች ማለት ነው። ሳራ ሙላል በ1400 ዓመታት ታሪክ ውስጥ የካንተርበሪ የመጀመሪያው ሴት ሊቀ ጳጳስ በመሆን አርብ ዕለት ተሰይማለች። ግን ሹመቷ ወዲያውኑ በአፍሪካ ውስጥ ከሚገኙ ወግ አጥባቂ አንግሊካኖችና ሴት ጳጳሳትን ከሚቃወሙ አካላት ትችትን ያስተናገደች ነው። ሙላሊ የእንግሊዝ ቤተክርስቲያን መምራት ብቻ ሳይሆን በዓለም ዙሪያ 85 ሚሊዮን የሚጠጉ የአንግሊካውያን አስተዳዳሪ ትሆናለች። እንደ ቀድሞቿ ሁሉ በወግ አጥባቂዎች በተለይ በአፍሪካ አንዳንድ ሀገራት ግብረ ሰዶማዊነት በተከለከለበትና በይበልጥ ደግሞ የሊበራል ምዕራባውያን ክርስቲያኖች መካከል ያለው ልዩነት ለማስተካከል ወይም ለማጠጋጋት በጣም ከባድ ፈተና የሚጠብቃት ጳጳስ ነች ተብሏል። የ63 ዓመቷ የቀድሞዋ ነርስ በካንተርበሪ ካቴድራል የመጀመሪያ ድራሻዋን ስትናገር ሐሙስ ዕለት በማንቸስተር በሚገኘው ምኩራብ ላይ የተፈጸመውን ጥቃት ተከትሎ ቤተክርስቲያኗን የጎዳውን የጾታዊ ጥቃት ቅሌትና ሌሎችን ጉዳዮችንም አውግዛለች ማለት ነው። በዓለም አቀፍ ደረጃ እንግዲህ የወግ አጥባቂ የአንግሊካን አብያተ ክርስቲያናት ስብስብ የሆነው የሙላልን ሹመት ወዲያውኑ ተችቶታል ተብሏል። ይህም የቤተክርስቲያኑን የእንግሊዝ ክንድ የመምራት ስልጣኑን እንደተወ ያሳያል ሲሉ ተናግረዋል። የሴት ሹመትን ለሚቃወሙ ሰዎች ሲነገርም የኛ ወግ ምንም ይሁን ምን የሁሉንም ሰው አገልግሎትና ጥሪ እንዲያብብ ወይም ደግሞ ጥሩ እንዲሆን አስባለሁ ብላለች። ከ11 ዓመታት በፊት በተደረገው ለውጥ አንዲት ሴት ቢሮውን እንድትይዝ አስችሏታል ተብሏል። እናም የካንተርበሪ 106ኛ ሊቀ ጳጳስ ተብላ ተሰይማለች። ነገር ግን ሴት ሊቀ ጳጳስ በመሆኗ እስካሁን ድረስ መነጋገሪያ ሆና ቀጥላለች። ውድ ተመልካቾቻችን ከኔ ጋር የነበሩን ቆይታ ይሄን ይመስል ነበር። አሁን ደግሞ ባልደረባዬ ታሪኩ ጋሹ እናንተን ከሃዱ ስቱዲዮ ይጠብቃችኋል። አዳዲስ እና ጫጭር መረጃዎችን ደግሞ ከሃዱ ሬዲዮ ተሰማላችሁ። ወደዛ እናመራለን። የዕለቱን አሃዱ ልሳን ማለዳ እየመራው በመስተንግዶ ታሪኩ ጋሹ ቴክኒኩን በመቆጣጠር ያለም ስራ ዘውዱ ታብረናችሁ ቆይታ እናደርጋለን። ውድ ቤተሰቦቻችን ቆይታችሁን ከኛ ጋር ስለምታደርጉ ያመሰገን አንኳር ዘገባዎቹን ቀዳሚ እናደርጋለን። የሀገር ውስጥ አንኳር ዘገባዎቹን በማስቀደም እንጀምራለን። በሀገሪቱ ዋና ከተሞች ላይ በተሽከርካሪ እንቅስቃሴ ዙሪያ የነበሩ የመሰረተ ልማት ችግሮችን መቅረፍ መቻሉ ተገለጸ። ከተሽከርካሪ እንቅስቃሴ ጋር ተያይዞ በኢትዮጵያ ይነሱ የነበሩ የመሰረተ ልማት ችግሮችን በተለይም በዋና ከተሞች ላይ መቅረፍ መቻሉን የከተማና መሰረተ ልማት ሚኒስቴር አስታውቋል። በአጠቃላይ የመሰረተ ልማት ችግር የሌለበት ከተማ የለም የሚሉት የከተማና መሰረተ ልማት ሚኒስትር ዴኤታ ፈንታ ደጀን በአዲስ አበባም በርካታ የሚነሱ ችግሮች እንደሚኖሩ ገልጸዋል። ነገር ግን ትኩረት ተሰጥቶ ሊፈታ የሚችለው የአብዛኛውን ህዝብ የኑሮ እንቅስቃሴ ሊገታ የሚችለው ችግር ተመርጦ እንደሆነም ጠቁመዋል። በዚህ መሰረትም ለአብነት በአዲስ አበባ የተሽከርካሪን ጨምሮ የህብረተሰቡ እንቅስቃሴ ምቹ ባልሆኑ መሰረተ ልማቶች ምክንያት ትልቅ ችግር እንደነበር ያነሱ ሲሆን አሁን ላይ መቅረፍ መቻሉን ገልጸዋል። የአይነቱ ችግር ከአዲስ አበባ በተጨማሪ አዳማ፣ ቢሾፍቱ፣ ጅማ፣ ሐዋሳ፣ ባህር ዳርና ሌሎች ዋና የሀገሪቱ ከተሞች ላይም መፈታት መቻሉን ነው የገለጹት። በመሆኑም ከዋና ከተማዎች በመጀመር ሁሉም ከተሞች ላይ የሚነሱ የመሰረተ ልማት ችግሮችን ለመቅረፍ በቀጣይ በስፋት እንደሚሰራበትም አስታውቀዋል። ከዚህ በተጨማሪም የውሃ፣ የመብራትና የመንገድ እንዲሁም የመሳሰሉ የመሰረተ ልማት ችግሮች በሁሉም ቦታ የተሟላ ነው ማለት እንደማይቻል የገለጹት ሚኒስቴር ዴኤታው ሙሉ ለሙሉ ችግሮችን ለመቅረፍ በሂደት የሚሰራበት መሆኑንም ጠቁመዋል። ፎቶና ተንቀሳቃሽ ምስል ተይዞባቸው የማስፈራሪያ ወንጀል የሚፈጸምባቸው ሴቶች ጉዳያቸውን ወደ ሕግ እንዳያቀርቡ ያለው የግንዛቤ ጥረት ተግዳሮት መሆኑ ተገለጸ። ፎቶና ተንቀሳቃሽ ምስል ተይዞባቸው የማስፈራሪያ ወንጀል የሚፈጸምባቸው ሴቶች ጉዳያቸውን ወደ ሕግ እንዳያቀርቡ ያለባቸው የግንዛቤ ውስንነት ጥፋተኞቹን ተጠያቂ ከማድረግ አንጻር ክፍተት እየፈጠረ ነው ሲል የአዲስ አበባ ከተማ አስተዳደር ሴቶችና ሕፃናት ማህበራዊ ጉዳይ ቢሮ ገልጿል። በትዳር አጋራቸው አሊያም በፍቅረኞቻቸው አማካኝነት ድብቅ አካል ክፍሎች ፎቶና ተንቀሳቃሽ ምስል ተይዞባቸው የማስፈራሪያ ወንጀል የሚፈጸምባቸው ሴቶች በተገቢው መጠን ጉዳዩን ለሕግ አካላት እንደማያሳውቁም ነው ቢሮው የገለጸው። ሆኖም ቢሮው
የህግ ከለላ አገልግሎት እየሰጠ እንደሚገኝ የአዲስ አበባ ከተማ አስተዳደር ሴቶችና ህጻናት ቢሮ ለአሃዱ አስታውቋል። ሴቶች በተለያዩ መንገዶች ጾታን መሰረት ያደረገ ጥቃት እንደሚፈጸምባቸውና ከነዚህም መካከል በቴክኖሎጂ አማካኝነት የሚደርሰው ጥቃት አንዱ በመሆኑ መሰል ጥቃት ሲፈጸምባቸው ወደ ህግ አካላት በመምጣት መፍትሄ ማግኘት እንደሚችሉ ለአሃዱ የተናገሩት በቢሮው የስርዓተ ጾታ ጉዳይ ማስረጽና ማካተት ዳይሬክቶሬት ዳይሬክተር ወይዘሮ በረከት በቀለ ናቸው። በፍርሃት በተለያዩ ምክንያቶች መሰል ወንጀሎች ሲፈጸምባቸው ጉዳዩን ወደ ህግ ከማምጣት አንጻር ክፍተት እንደሚስተዋልባቸውም ነው የጠቆሙት። የጥቃቱ ሰለባ የሆኑ ሴቶች ጥቃት አድራሾችን በህግ ተጠያቂ ከማድረግ አኳያ የግንዛቤ ጥረት እንዳለባቸውና ይህንን ወንጀል የፈጸመ አንድን ግለሰብ ተጠያቂ ማድረግ እንደተቻለም ገልጸዋል። መገናኛ ብዙሃን ባለስልጣን በወጣው ህግ መሰረት ተጠያቂ ማድረግም እንደሚቻል አክለው ገልጸዋል። በቢሮው መሰል ጥቃት የደረሰባቸው ሴቶች የህግ ከለላ፣ የስነ ልቦና ድጋፍ እንዲሁም የማማከር ስራ እየተሰራ እንደሆነም ነው የገለጹት። በማህበረሰቡ ዘንድ ያለውን የግንዛቤ ጥረት ለመቅረፍ ስራዎች እየተሰሩ መሆናቸውንም አብራርተዋል። የአደባባይ በዓል በሆነው ኢሬቻ ችግር እንዳይከሰት ከፍተኛ ዝግጅት መደረጉን የኦሮሚያ አደጋ ስጋት ስራ አመራር ኮሚሽን ገለጸ። በነገው ዕለት በሚከበረው ኢሬቻ በዓል ወቅት ችግር ይከሰታል ተብሎ እንደማይጠበቅና ችግር ከተከሰተም መቆጣጠር እንዲቻል ከፍተኛ የቅድመ ዝግጅት ስራ መሰራቱን የክልሉ ቡሳ ጎኖፋ አስታውቋል። የክልሉ ቡሳ ጎኖፋ ኃላፊ የሆኑት አቶ መሐመድ ጉንዳ ለአሃዱ እንደተናገሩት የኢሬቻ በዓል በሰላማዊ መንገድ እንዲጠናቀቅ የክልሉን ወጣቶች በማደራጀት ሰላማዊ እንቅስቃሴ እንዲኖር እየተሰራ መሆኑን ነው። በዓሉ የህዝብ መሆኑን አንስተው ችግር የሚከሰትበት አጋጣሚ አነስተኛ ነው ያሉ ሲሆን ህዝብ በባለቤትነት የሚጠብቀው በዓል ነው ሲሉም ገልጸዋል። የክልሉ አደጋ ስጋት ስራ አመራር ኮሚሽን በመስቀል በዓል ዝግጅት ማድረጉን አስታውሶ የኢሬቻ በዓል ካለፉት የአደባባይ በዓላት የተለየ አለመሆኑንም ጠቁሟል። በዓሉን ምክንያት በማድረግ እንደ ክልልና እንደ ሀገር ከፍተኛ ዝግጅት እየተደረገ መሆኑን ጠቁሞ በዓሉ በሚከበርባቸው የአዲስ አበባና አዳማ ከተሞች ልዩ ዝግጅት እየተደረገ መሆኑን ገልጸዋል። አክለውም በዓሉ በቢሾፍቱ እንደሚከበር የጠቆሙ ሲሆን በዓሉ በሰላማዊ መንገድ እንዲከበር የህብረተሰቡ ተሳትፎ ከፍተኛ መሆን እንዳለበትም አሳስበዋል። የተባበሩት መንግስታት ድርጅት በሱዳን ኤልፋሽር የሚደርሱ ጥቃቶች እንዲቆሙ አሳሰበ። የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊ በሱዳን ሰሜናዊ ዳርፉር ግዛት ዋና ከተማ በሆነችው ኤልፋሽር መጠነ ሰፊና በጎሳ ላይ ያነጣጠሩ ጥቃቶችን ለመከላከል አስቻይ እርምጃ እንዲወሰድ ጠይቀዋል። በድርጅቱ በመግለጫው እንዳስታወቀው ጥቃቶችን ለማርገብና ሰላማዊ ሰዎችን ለመጠበቅ አስቸኳይ እርምጃዎች ካልተወሰዱ የበለጠ የከፋ ጥፋት ይከሰታል ብሏል። ድርጅቱ ባለፈው የአውሮፓውያኑ መስከረም 19 እስከ 29 ድረስ በፈጥኖ ደራሽ ኃይሎች የሰው አልባ አውሮፕላኖችና የመሬት ላይ ጥቃቶች ቢያንስ 91 ንጹሃን ዜጎች መገደላቸውን ገልጿል። በመኖሪያ ቤቶች፣ በገበያዎች ላይና መስጊዶች ላይ ተደጋጋሚ ጥቃቶች ደርሰዋልም ብሏል። ከዚህ ባለፈም ለአቅመ ደካሞችና ሕክምና ለሚያስፈልጋቸው ዜጎች ያልተቋረጠ ሰብአዊ እርዳታ እንዲያገኙ ሲልም ጠይቋል። ዘገባው የአናዶሉ ነው። ፑቲን ለአውሮፓ ጦር ኃይል ምላሽ እንሰጣለን ሲሉ ማስጠንቀቃቸው ተገለጸ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለአውሮፓ ጦር ኃይል ምላሽ ለመስጠት ቃል ገብተዋል ነው የተባለው። ፕሬዝዳንቱ ሩሲያ ኔቶን ልታጠቃ ነው የሚለውን የአውሮፓ ክስ መሰረተ ቢስ ነው ሲሉም አጣጥለዋል ተብሏል። የውጭ ፖሊሲ መድረክ ላይ ንግግር ያደረጉት ፑቲን የአውሮፓ ወታደራዊ ግንባታ ላይ አስተያየታቸውንም ሰጥተዋል። የአውሮፓን እንቅስቃሴ እየተከታተሉ እንደሆነ ያስታወቁት ፑቲን ሩሲያ የምትወስደው የአጸፋ እርምጃ ፈጣን እንደሚሆንም ነው የጠቆሙት። ለአብነትም የጀርመን ጦር በአውሮፓ ውስጥ ጠንካራ መሆን አለበት መባሉን ሰምተናል ያሉት ፕሬዝዳንቱ ቀጣዩን ለማየት እየተጠባበቅን ነው ብለዋል። ፑቲን አክለውም ሩሲያ ድክመትን በጭራሽ አታሳይም፣ እየሆነ ያለውን ነገር በቸልተኝነት አንመለከተውም ሲሉም ገልጸዋል። በአውሮፓውያኑ 2022 የሩሲያ ዩክሬን ጦርነት ከተጀመረ በኋላ በሩሲያና በአውሮፓ ህብረት መካከል ያለው ግንኙነት ወደ ውጥረት በመቀየሩ ህብረቱ መከላከያውን እያጠናከረ ይገኛል። ዘገባው የአልጀዚራ ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቀሪ ምሽታችሁ ደስ የሚል ይሁን።